ዳጣንም አለቃችሁም እሺ እማዬ ቁጭ በይ ቁጭ በይ ከመድኃኒት ጋር ለመሄድ ወስኛለሁ ደግሞ እኔ ቀለበል ያርጉ እናስቆያጣ ቁርስ እየበላን እናውራ አቻ አሁን ገና አቻውን አገኘ ይሄድ አቻ አሜሪካ መሄድ ፈልጋለሁ ስማ ደረጀ ከዚህ በኋላ እህቴን አታገኛትም በዛ ላይ ደግሞ ታማሚ ባል እንዲኖራት አልፈልግም እሺ እንደገና አንድ ነገር ልጨምርልህ እቺ ማና ዳጣ ነው ምናምን የምትባለው ልጅ ከየት ወልደ እንዳመጣሃት እነግራታለሁ ከዛም ወደ አሜሪካ ትሄዳለች ንብረቷን በሙሉ ትመልስላታለህ ደረጀ ነግሬህ ነበር እንደማታሸንፈኝ ነግሬህ ነበር አንቺ አባዬ አፍሽን ትከፍቻለሽ ነገርሽ ነበር ውጭ ብዬሽ ነበር አለቀሽ ምን ታመጫለሽ ሰምኛለሽ አክስቴ ከአባዬ ራስ ላይ ወረድ በይ እሺ በቃ አንፈልግሽም ይሄ ብትለቃሽ ውጪ አንፈልግሽም አንቺ ወንጀለኛ ነሽ አክስቴ ክፉ ሰው ነሽ ቆይ አባዬ ታሞ ያየሽው እንዴት ነው ከማይ ጋር ታረቅ የምትይው በቃ አንፈልግሽም እሺ ውጪ ከዚህ ቤት ሰምኛለህ አንተንም ዳጣንም አለቃችሁም እሺ ደሞ አለመናም ውሸትክ ነው አለቀ ሰራና እሺ ኤቢ ምንናችሁ ነው የምትጫጫሁት? ኧረ በሽተኛ ነኝ ትኛ ከዚህ ቤት መሄድ አለባት አክስቴ ማይ መሄድ አለባት እንት ያንካል እንጂ ደግሞ ምን አደረገች? ገና ዛሬ እንደ መጣች አንቺ ላይ መጣሽ አይደለ? አንቺ ላይ እንደበደብሽ ውጪ ከዚህ ቤት ውጪ ከኛ ቤት ሰሚያለሽ? ልጅሽ ደበደበች ማን ይመታሽ? አቢጌል ናታ እንዴ? ወይ ደግሞ ፊትሽ ምንድነው የቀላው? ይሄን ደግሞ መናገር የማይችለው ባልሽ ነው የምታይ መዲ አየሽ አይደል እንዴት እንደሚያከብሩሽ? ልጅሽና ባልሽ ተባብረው ደበደቡኝ።
ኡፍ መቼም ሰላም አሰጡኝም ይሄን ቤት ለቅቄላችሁ እወጣለሁ እማዬ ቁጭ በይ ምን ቁጭ በይ ነይ እማዬ ነይ ኤቢ ቆይ ተረጋጊ ምን ሆነሻል የምታረጊው ነገር ታውቂያለሽ ማርቲ ቆይ ጭጭም ጤነኛ ናት ነይ እማዬ ሌላ አባዬ ይቅርታ አድርጊለት አታደርግለትም ምን አገባሽ ውጪ ከኛ ቤት ከአባት ቤት ውጪ አይመለከትሽም ነይ እማዬ ለአባዬ ይቅርታ አድርጊለት ነይ እንሂድ ጭራሽ እሷ ናት ይቅርታ የምትለው ነይ እማዬ ይቅርታ አድርጊለት ኤቢ እባክሽን ልቀቂኝ ታሰብቺ ነው ኤቢ ምን እያደረግሽ ነው? ቆይ ህፃን ሆነሽ ነው? ለምን አትረጋጊ? አልፈልግም በቃ በመከራ ተገናኘን ተረጋጊ ከብትሽ ትንሽ ተረጋጊ ለምጣሽ እናት አዎ ማርቲ ምንም ደህና አይደለችም ሳይካትሪስት ሊያያት ይገባል እኔ አባት ነኝ የራሴ እኮራ ነበር ግን ዛሬ ራሴ ስጠይቅ ልጆቼን ማታት እንዴት እንደቻልኩ አላውቅም ምስቴ አንቺንም ጎዳ አርጁን የኔ ጥቁር መልአክ መጣህልኝ ገዜ እንዴት ነው አለን መቼም ምን እየነደርን እንደ እሳት እየተንቦገቦግን እኔስ እንደው ንዴቱ ነው ብለህ አንተ እዚህ ይሄ ደረቴ ሁሉ ጠቆረ አሁንማ ኤቢ ደህና ናት ምን ደህና ትሆናለች እናትና አባቷ ተጣልተው እየማሰነች ነው አባቴ እንደው እሷን ተው አሁንም ታለቅሳለች አይደል እንደው በኩር ልጅ መሆን እኮ ከባድ ነው የዚህው ሁሉ ቤተሰብ እንደው ሐሳብ እሷ ላይ ነው ተጭኖ የምትቸገርልህ እንደው እሷን ነገር ስተው ታሳዝናለች ምን ሆነች ገዜ እንደው መረጋጋት አቅቷታል በዛ ላይ ደግሞ በግ የመሰለ ልጅ ይመጣል አዲስ ይመጣል አይደል ገዜ ዋ ይመጣል እሱማ ምን አለበት ፈገግ እያለ ይመጣል እሱ አይሞቀው አይወርደው ምን አለበት መቼ ነው ቀለበት የሚያደርግላት ሰምታል እንዴ እንዲሁና እንዴት ሆኖ ቀለበት ታረግ ብለህ ነው በዚህ መሃል እናትና አባቷ ታልታረቁ ወዲያውም እንደው ልጅ ሰው አትሆንም በቃ በጣም እየተጎዳች ነው አይደል እሺ እኔ ምን ላርግላት ገዜ ምን ላርግላት አራ አንተማ ምን ታረግላታለህ ለመሆኑ ምን ሆነ ነው ሰሞኑን ጠፍተሃል ትንሽ አሞኝ እኮ ጸበል እጄ ነበር ለዛ ነው የተረጋጋው ጮህልህ እንዴ ምኑ ላይ ያለው ነገር ነው አይ ደህና ነኝ እቺ ላይ ቢስጥልኝ ከዛ ከገዳም ያመጣውላት በረከት ነው አፈር ልብላ እናንተ አሰጣት ነበር አይ ገዜ እኔ ልታገባ ስለሆነ ብርቃት ነው የሚሻለው እኔን እያየሽ ከምትጨነቅ እኔ ብርቅ ይቀለኛል እኔ እንዳመጣውላት ንገራትሽ እሺ አፈር ልብላይ እንደው ቅዱስ ሚካኤል እንደው የዚህ ልጅ መጨረሻ ሳታሳየኝ ከዚህ ቦታ እንዲያትነቅለኝ
እንዲሁ ያን የመሰለ ልጅ ጥጃ አላምጦ የተፋው ጨርቅ ምስል ወይ ፍቅር እንዲሁ ፍቅር እኮ የማያደርገው ነገር የለም እናንተ አለች እንጂ እቺ ልዝብ ሰይጣን ለዛ የምትባል ለዛው አይጥፋና እሷ ሰይጣን ሆና እኔንም ሰይጣን አደረገች አይ ጌታዬ የእሷን ነገር እንዲሁ መጨረሻዋን የእሷን ነገር ብቻ ሳየኝ እንዲሁ እንዲህ ስብር ብላ ሆናል ያት እስቲ እንዲሁ እንደዚህ እንዲያርዱን እንዲሁ እንዲህ አፈር ልብላለት እኔ ጌታ እኔ ስብር ኩርትም ጥፍ ልበልልህ በላይ ተብዬ ከዚህ ቤት ካልወጣች አንቺ ምን ልትደርስብሽ ትችላለች እኮ ናታን እኔም በጣም ፈርቻለሁ ኤቢም የፈራችሁ እኮ ለዚህ ነው አዎ ከኤቢ ጋር ተደባድቦ ነበር ብኖር ኖሮ ማለት ነው እንዲህ በቴስታ ነበር መነቅራትሽ አልለቃትም ነበር እኔ ያው ከዚህ ቤት ባረራለሁ ብዬ ፈርቼ ነው እንጂ እኔ ለሷ አንቺ አይደለም ናታን እሺ አሁን እንዳጣ ምን እናድርግ እኔ አላቅም ናታን በቃ እንጠንቀቅ ነው አሁንማ በቃ ሰላም ራሱ ልትተባበረን አትችልም መድኃኒት እሷ ጋር ከሄደች ልትነግራት ትችላለች አረ በጭራሽ እንደዚህ አታረግም ሲጀመር ሰላም የናባዬ መፈታት አፈልጉ ራስ ወዳድ ናት አትፍረሽባት ዳጣ አንቺ ለመረዳት ሞክሪ ኤቢ እንዳትከሳት ያደረገው አባዬ ነው አንድ ቀን እዚህ ቤት መታን ነበር የዛን ጊዜ ነው ነግረው ሄደችው አሁን እንደዛ ነው የሚሆነው ኤቢ ከከሰሰችኝ የዳጣ እናት መሆኔን እናገራለሁ ብለው ነው የሚሆነው በቃ የሚጠበቅ ነበር ስለዚህ መድኃኒት እሷ ጋር ከሄደች ልትነግራት ትችላለች አታስቢ ዳጣ አትናገር ሰላም ለማዬ ክፉ አይደለችም በቃ ጊዜው ሰው ኑሮ ነው እንደዚህ ያደርጋት አትፍረጅባት ደግሞ ሌላ ሰው ቢኖር ነገሩ ከዚህ የሚከፋ ነበር እስኪ ቀፈኝና ሁሉንም መልሰው ደግሞ ነው ይቀለበል ያርጉ እናስቆይ ዳጣ እኛ ምን እናድርጋ ብናደርግ ይሻል በቃ ከኤቢ እኩል ኤቢ የምታደርግ ቀና ብለን እናድርግ ከምር ለምን እንደዛ እናደርግም ታዲያ ግን ኤቢ ጥሩ ሰው አላጋጠማትም ቃዲስ በጣም አስመሳይና በጣም ልክስክስ ሰው ነው ኤቢን አይወዳት በቃ እሱን ተይው ኤቢ እንደዚህ አይነት ሰው አይደለች አታሏት ወይ ማቅጦባት በቀላሉ እንደዚህ የምትሰበር አይነት ልጅ አይደለች አዎ ግን ለምን መጀመሪያ ትሸወዳለች እየሸወደ ላይሆንም ይችላል ትክክለኛ አፍቃሪም ሊሆን ይችላል አይናታ በጣም ብዙ ጉዳለ እኔ ግን እጅ ከፍንጅሽው እርቃኑን ነው የማስኬደው ተይው ይቅርብሽ ኤቢ እንዳኮረፈች ነው ብቻ ቃዲስ አስመሳይና ልክስክስ ሰው መሆኑን ለኤቢ ካላረጋገጥኩላት እኔን መቼም ትክክል ነሽ ብላ ታስብ መቼም ይቅርታ ታደርግልኝ እኔ ግን ዳጣ ይሄ ነገር ቢቀርብሽ ነው የሚሻልሽ ግን ናታን ቀለበቱን ማሰብ አለብንሽ አንቺማ ዳይመንድ ነው ማስረልሽ ቃዲስ ስታይል ዳይመንድ የሚባል ባይኖ አይታያቅምሽ ኧረ እባክሽ ዝም በይ ግን በጣም ነው የምወድሽ ድድ ነው ማደርግ ኤቢ የኔ ነገር ረስቼልሽ ምንድነው ቀን አርጁን መጥቶ ነበር እንዴ እና ሰላም ሳይለኝ ሄደ ለምን ነበር የመጣው ምን አርጁንን ነገር እያወቅሽው አንዳንዴ እኮ ወሰድ ያደርገዋል አይገዜ አሁን እኮ አርጁን ጥሩ ሰው ሆኗል እውነት ነው ጥሩ ልጅ ነው ይችን ሰጥቶሻል ምንድነው ለበረከት ተገዳም ያመጣውት አለ ምን አርጁን ገዳም ሄዶ ኧረ አንቺ እንደው መልኩ ነው ያልተቀየረው አልነጣም እንጂ እኮ ሁሉ ነገሩ ተቀይሯል ሸጋ ሰው ሆኗል እርግጠኛ ነኝ ከዚ አዎ ጧት በባዶ ሆድ ነው የሚወሰድ ብሏል እሺ በቃ እደውልና አመሰግናለሁ ከዚ አዎ ደውለሽ አመስግኝ ጥሩ ልጅ ነው እኔ እንደው እጣ ክፍልሽ ሳይሆን አይቀርም ምን እንደው ለጨዋታ ነው እንደው ላጫውተሽ ብዬሽ ነው ይሄን ነገር ተቁም ነገር አትፍጠሪ አባዬ አሁን እንዴት ነው ደግሞ አባዬ መድኃኒትን በጥፊ ያለውልካት አይደል አባዬ እኔ እኮ ኮራባለሁ አባዬ አስብኩት ደግሞ እኔን ነክታኝ ቢሆን በቃ ትገላት ነበር አይደል አባዬ እንደ አባዬ ፍቅር ምንድን ነው እንዴ አባዬ እንዴ አባዬ አሁን መጣሁ
አባ አባቢ ግን ማለት ነው ይቺ መጣን ማለት ነው በታየት ትምህርት ቤት አሁን ድጋፋት ነው እና ድጋሚ 7ኛ ክፍል ነው መገብ እያለች አባ ግን አንተ መቼም አታወራም እንዴ ቆይ ወሬኔ እንደውም ተኛ መሻለኝ አንቺ ዞሮ ይባክሽ ምንድነው? ኧረ በእናትሽ ወደዛው ስጭ። እኔ አባዬን ነው የማጥበው። ና አባዬ ግርህን አምጣ። አሁን እኔ ሳጥብ ነው ትዝ የሚልሽ? አባቢ አምጣው። እሺ ግርህን አንዱ ነው የምጥበው። አባዬ አምጣው። ችግር የለም አንዱ ነው ቆናጭ። እስኪ ውሃ ቀስ በይ እንዴ እና እኔ እያጠብኩ አይደል? ውሃውን አትድፊ። ይኸውልሽ አናትሽን ነው በኩርኩም የሚልሽ። እሺ አለበለዚያ እባክሽ። እንዴ ምንድን ነው? ሂጂ፣ እንደውም ፎጣ ይዘሽ ነው ሂጂ። የማንን ፎጣ? እዛ በቃ ሻወር ቤት ውስጥ ካሉት አንዱን ይዘሽ ነው። ዋው ጠግበሻል። አባዬ ቆርቆ ቆይ አይስ ይኸውልህ አባዬ ደግሞ ማለት ነው እማዬ በጣም ነው የምትወደው። አባዬ እንዴ መድኃኒት እኮ በጣም ያቀለጠቻታል። እንዴት ነገረችኝ አባዬ። እኔም አውቀው ነገር የለም እንግዲህ አለችኝ። እንዴ አባዬ የማዬ ጥፊ ጽንስ ያስወርዳል አባዬ። በስመ አብ ወወልድ ወመንፈስ ቅዱስ መድኃኒት ማለት ነው እንዴ በጥፊ እዚሁን ያቀለጠቻት። ምራቋ ደብረ ብርሃን ዝናቡን አልወረደ መሰል አሉ ነው አባዬ። እንግዲህ አሉ ነው የማውቀው ነገር የለም። እንዴ በረዶ ነው አለ የወረደ ጥርሷ መሰለኝ አባዬ እንደ በረዶ እንዴ እርግፍ ያለው። ወይኔ አባዬ ሰው በስንቱን ያወራዋል። ስማ አባዬ እንዴ አባዬ ሰጠት ብቻ እንዴ እኮ ማንም አያጥምም አባዬ። ብር ነው አባዬ። አመሰግናለሁ። እሺ እስማ አንተ እኮ አይደለም እንዳያደረኩ አባቢ እንደዚህ ማንም አጥዋ ያውቅ። ይቺ ደግሞ ምን ፎጣ አምጪ ብዬ ልከ እኔ እዛ መንገድ ላይ አንዱ አግኝቶት የቀበጠረችው ነው። እኔማ ሰው ብዬ መላክ አባዬ። አማች እንዴት ነህ? እንዴት ነው አማች? ሰላም ነው ወይ? አቻ ምን ለማለት ፈልገህ? አማች ነው እንጂ የምን አቻ ነው ደግሞ? እንግዲህ የታለች ፈልጊያት ነበር። ዲያስፖራ ናት። እንደው እድለኛ ነህ አንተ። አፈስክ እንደውም እሙት አተኔ ለዛኝ ያልኩ ስልኩ አልሰራልኝ ብሎ ነው ህድም ማጥራ። ኧረ ግድል ያማል እንዴ አንተ? ይኸውልህ ትናንትና ጀምሮ ስላንተ ነው ስትጠይቅ ዋለች። እንዲሁ ታፏም አልከላች። ልሙትልህ። ማናት? መድኃኒት ናት የምትባል እቺ ትናንት ስልክ የተቀበለች። እሷን ወዲያ ተዋትማ። እኛ በዘራችንን መልከስከስ የለ። ለዛ ነው የምፈልጋት። ለዛ እየንጠራልኝ አንተ ይቺ አሜሪካን የመጣችው ዝም ብለህ ዘመድህን ሁሉ ብትጠቅም አይሻልም? ቆይ ማናት እንዲህ በአንድ ጊዜ ወደድኩ ደረስኩልህ ያለች? ምን አይነት ሰው ናት? ምን ይጎልሃል አንተ? እንደውም ሙሉ ታሪክህን ብታውቅ ማለት ነው ታልወለድኩለት ሙቼ እገኛለሁ ነው የምትል እሙት። ወዲያ ተወውም አንተ። የማይሆን ነገር ነው። ለምን አይሆንም? ወየው እኔ እንደው እድል ገጥሞኝ ታንተ ቦታ በሆንኩ። ምን አሜሪካ ልምድ? አዎ አይገዚ ቀያችንንስ እያወክ በማናውቀው ሀገር ምን ይሰራልናል ብለህ ነው? እዚያው ሀገራችን አይሻልም ብለህ ነው? እሱማ ነው። አዎ ግን እንደው አሜሪካን ሁሉም ሰው የሚመኘው ሀገር እኮ ነው። እንኳን ከባህር ማዶኛ ሀገርም አልመጠንም። ቶም አሁን ለዛ እንጥራለን። አይ እንግዲህ አቻ እሷ ትሻላለህ ያልኩ። ቆይ አንተ ግን እንዲሁ ለዛን ትወዳታለህ አይደል?
እሷ እንድተውልህ ነው አይደል? በወዲያትስ እሷ አንተን ነው ሞድ ብላ እንዴት አንተን መርጣ አይደል እንዴ? ምን ታደርግልኛለች እኮ ግን ግድ የለህም ሲመጣ ንገረኝ ጥራኝ ብላኛለች። እሷን ልጥራለህ። ይኸውልህ ገንዘብ አላት፣ በዛ ላይ ደግሞ ውበቷስ ከለዛ እኮ በ5 እጥፍ ነው የምትበልጥ እኮ። ልሞትልህ ሞታ እኮ ነው የምትበልጣት። አይ እንደው እሱስ ሸጋ ናት። ቶማ አሁን ለዛ እንጥራልኝ ነው አይደል? አቻ ደግሞ ታበዛዋለህ። እሷ እናት ንገረኝ ሲመጣ ያለችኝ እሷን ልጥራለህ። ቆይ ኧረ ነግሬሃለሁ። ያለ ነገር አንቺን እኮ ነው። ለምንድን ነው አች ብለህ የምጠራኝ? ስም አለኝ እኮ። ለምንድን ነው በስሜ የማጠራኝ? ቆይ ብታገባኝም አች እያልክ ነው የምጠራኝ? አይ እንደ እኔና እንደ አንቺ አይነቶች ተጋብተው ላማቸው ጥጃ ትወልዳለች። ኋላ ጥጃው የትታሰር እየተባሉ እየተጨቃጨቁ ተፋቷል። መጀመሪያ እኔና አንቺን ጋባ እንጂ ግድ የለሽም። ስለ ስሙ እናስብበታል። ማን? እኔ ነኝ አንተን የማገባ? ሲጀመር እኔ ያቻ ነኝ። እሺ ያቺ መድኃኒት ነው ያለች አሁን እንትን እንግዳ ማረፊያ ሂድ። እዚህ ምን ሊያረጋት? ድሮ እኮ መድኃኒት ትፈልገው ነበር። ለነገሩ ከቆየ እሄዳለሁ። አንተ አይደለሁም ገዛኸኝ ንጉሱ ነኝ። ቆይ አንተ እዚህ ምን ትሰራለህ? ምን ፈልገህ ነው? ልግባና ልፈልግ እንዴ? ያልጠፋብህን ሳታውቅ ነው እንዴ ገብተህ የምትፈልገው? አቻ ፈልጎሽ እኮ። ሪሊ መጣ? አዎ በሪሊ በጧት ላይ መጣ። በቃ ትንሽ ጠብቀኝ ብለው ወተን ቁርስ እንበላለን። ማታ እኮ ስደውልልህ ስልክ አላነሳልኝ። ኩራትማ መቼም የዘራችን ነው። ኮርቶ ነው የሚሆን። በቃ አሁን ሂድና ንገረው። እሺ ልብስ ልቀይር ነው ልቆይሽ እዚህ? አንተማ እንደ ሂድ ውጣ። እሺ ማይ ፈልገሽ ነበር? ናታን ቁጭ በል እስኪ። አቤት ማይ። እኔ የምልህ ደረጀን ጠየቅከው እንዴ? አዎ ደህና ነው። ካልሆነ ወይ ወደ ውጭ ሀገር ሄዶ ይታከም። ማለቴ እንደ ሀገር ጥሩ ሕክምና አለ ሲሉ ሰምቼ ነበር። እማዬ ቆይ ከተለያያችሁ የእሱ መታከም ለምን እንደሚያሳስብሽ? ከአንተ የማይጠበቅ ጥያቄ ነው ናት። ይቅርታ እማዬ፣ ያው ሎጂኩ ነው። እንደ አይነት ሎጂክ የለም። ቆይ ከኔ ከተለያየ ይሞት እንዴ? የልጆች አባት እኮ ነው። ቢያንስ ለልጆቹ ይኖርላቸው እንጂ። ይገባኛል፣ ግን እሱ የሚድነው እኮ እማዬ አንቺ ይቅርታ ስታደርጊለት። ናታን ተወኝ እስኪ። እማዬ ከምሬ ነው። ሁላችንም ከስህተት ጋር ነው የተፈጠረው። ህይወት ደግሞ የሚቀጥለው በይቅርታ ነው። ሰው ሆኖ ስህተት የማይሰራ ሰው የለም። ግን ሁላችንም እንሳሳታለን። ግን 20 ምናምን ዓመት መሳሳት በጣም ከባድ ነገር ነው። ናታን ከምትገምተው በላይ ተቆጭቻለሁ። ምንም ነገር አያክመኝ። ይገባኛል እማዬ፣ ግን ፈጣሪ ይቅር በሉ እኔ ይቅር እንድላችሁ አይደል ያለው? አዎ እሱ ይቅር ይለናል። ግን ደግሞ በዚህ ምድር ላይ ይቅር የማይለው ነገር አለ። ሰይጣንም ይቅር አይለው። እማዬ ፈጣሪ እንደዚህ ይላል፣ ማናችሁም በማናችሁም ላይ ክስ ቢኖራችሁ ተቻቻሉ፣ እኔ ይቅር እንዳልኳችሁም ደግሞ እናንተም እንደዚሁ አድርጉ ይላል እኮ። ምን አለበት ናታ ተዋት። ይልቅ የፈለግኩ ወደ ኤምባሲ እንድትወስደኝ ነው። ከመድኃኒት ጋር ለመሄድ ወስኛለሁ። እማዬ እሱ በፍጹም አይሆንም እንዴ! መድኃኒትን አትስሚያት። አይ ናታን እንዴ ቆይ እሺ እማዬ፣ አባዬስ? አላውቅም፣ እኔ እንጃ። እማዬ እባክሽ በደንብ አስቢበት። ይልቅ ኤቢ እንዴት ናት? እዚህ ቤት ሁሉም ጤነኛ አይደለም። ልክ ነህ።
ሁላችንም ታመናል። ግን ይሄን ደግሞ እንዲሆን ያደረገው ደረጀ። ለማንኛውም በቃ ሄድና መድኃኒቱን ቶሎ ለማብሸሽ ውጭ ብላት። ገዚ ይባብ የሆነ ሰው ሃይ እንዴት ነህ? ሰላም። እኔ የምልህ ቆይ ግን ምነው በጠዋት መጣ? በዛ ላይ ደግሞ ስደውልልህም ስልክ አታነሳም። በሰላም ነው? ስልክሽ ስለሌለኝ ነው ስለማላውቀው። ኢትስ ኦኬ ችግር የለውም። ግን ያው በድጋሚ ስላገኘው ደስ ብሎኛል። ይኸውልሽ ይሄ ገዚ ዝም ብሎ ነው ነገር እንትን ያለ። እኔ ሌላ ሰው ፈልጌ ነው መጣው፣ ለዛም ፈልጌ ነው መጣው። እሺ እሱን አሁን ቁርስ እየበላን እናውራ። አራ የቁርስ በማለዶ ደስ አይለኝ። አቻ በስተመጨረሻ ሸበላው ላይ ጀግናው ላይ ይጣለኝ። አይቸሩ መድኃኒዓለም አያልቅብህ። ለዛ ነይማ ነይማ ግርፍሽ ምንድነው? ነይማ ፈልጊሽ ነው። ምንድነው? ምን ልታሳየኝ? አንቺስ እንደወጅማ እጂ ዝም ብለሽ ነው ላሳይሽ ነው። ከዚህ ታሳየኝ። ጥሩ ነው ይልኝ ጥሩ ነው ይል። ችግር የለውም እኔ ጋብዝሃለሁ። እንደሆነ ለሌላ ጉዳይ ነበር የመጣሁት። ቆይ ሴቶኝ ልጋብዝ ስላልኩ ነው? ሙች እኔ እንደዚህ አይደለም። እኔ ለዛም ፈልጌ ነው የመጣው። የዚህ ሀገር ወንዶች ደግሞ ችግር አለባችሁ። የዚህ ሀገር ወንድ አይደለሁ፣ እግር ጥሎ ይመጥቼ ነው። ጥሩ በቃ ለዛሬ የዚህ ሀገር ወንዱንና አብረን ቁርስ እየበላን እናወራለን። እንግዲህ አንድ እየሱት አለ ምን አደርጋለሁ? ምን እንዲያለው በቃ እሱ አሜሪካ አንቺ ድስቱ ጋር አረገውምሽ አረገው አትዩ ታይንሽ አይነ ምን እሱን ታምኛለሽ? ታይንሽ አቻ አሁን ገና አቻውን አገኘ ይሄል አይሽ ነው አቻውን አገኘ አቻውን አገኘ። ገረ አረረች ተቃጠለች። አክስት አንድ ቀን እንዲያው ተጠቅመኛለሽ ብዬ አስቤ አላውቅም ነበር። እንዲያውኑ ጠቅመሽኝ አታውቂም። እንዲህ ነው እንጂ እሰይ አንጀቴ ራስ። ኧረ በላን እንደው ኧረ እባክሽን ተይ እባክሽ። ዋ እንዴት ያለ ነገር ነው እንጂ ይሄ ነገር ግን እንደው በቀረብኝ። እኮ እዚህ ሰው ፈልጌ ነበር ነው። አዎ ቸር ይመልሳችሁ። እንግዲህ ይሄ ቤት ተተቃጠለ የሚቃጠል እንግዲህ ለዛ ተቃጠል ትንዴድ ትንቦግቦግ እንግዲህ በቃ አይ መድኃኒዓለም እንዲው እንዴት አድርገህ ፈጥነህ መለስክልኝ። እንዲው ጥያቄ ነው ሁሉ አዱ በቃ አዎ ውሃዬ ትምህርት እኮ ሊከፈት 2 ሳምንት ነው የቀረው እና ደግሞ አንድ አይነት ቦርሳና አንድ አይነት ደብተር ነው የምናስገዛው። እሺ? ኧረ እኔ አልፈልግም። እሺ? እንዴ መስከረም እኮ እየመጣ ነው። የት ነው የሚመጣው? አይ እኛ ነን መሰለኝ ወደ መስከረም የምንሄደው። እና እኔ ነው አቀባኝ። ከፈለጋችሁ እናንተ ሄዱሽ፣ እኔ ግን መሄድ አልፈልግም። ውሃ ግን እነማዬ አልታረቁማ። ታርቀዋል ግን አያወሩም እነሱ። የኔ እናትና አባትም እኮ ሊያስታርቋቸው እየተዘጋጁ ነው። እሺ ግን ያመጣሽው ምግብ ነው እንዴ? አይ ለአባዬ ነው ያመጣሁት ላንቺ አይደለም። እንዴ እና ለኔ አባትም ቢሆን እኮ የኔ አባት ማለት ነው ምግቡን እንድበላው ብጠይቀው ምንም አይልም። አያይ እኔ እንሂድና አብረን ነው እንበላለን። እሺ እሺ ተነሽ እንሂድሽ። ዳጣለች እንዴ? ቃዲስ እየደወለልኝ ነበር። የኤቢ ባል ነው አይደለ? ደግሞ ዳጣ ደግሞ ማለት ነው። ግን አንቺ ግን ማለት ነው እንቁላል ፍርፍር ነው አይደል ያልሽው? እኔ አላውቅም፣ እማዬ ናት ሰርታ የሰጠች። እሺ በቃ ነኝ ዳባዬ ጋር ትንሽ እንሂድ። እሺ ነይ። አራጣስ አራ ዛሬ እንደው የማይቀርሽ ለዛ ምን ሆነሻል?
ዲያጣ ቆይማ እኔ ልንገርሽ እልሻ ቁርስ ልጋብዝህ ብላ ይዘው ሄዳ እኮ ነው እንዲህ የምትሆን። ማንን? እቺ የኛ የታክስ ተብዬት ናት እንጂ እሷ ካለች ምን እዚህ ቤት ምን ነገር ይጠፋል? እና ይሄ ከእሷ ጋር ምን ያገናኘዋል? ለዛ ምን ሆነሻል? ቁርስ ልጋብዝህ ብለው ነው ይዛው ሄደች። እሷ ቁርስ፣ እሱ ደግሞ እራት ሊጋብዛት። አረ ሌላም አለፍ ብሎ ሌላም ነገር ሲነጋገሩ ሰምቻቸዋለሁ። እንዲያው ሰው ማማት አይሆንብኝም እንጂ ጉንጩ ሁሉ ሳም እያደረገች ነው ይዛው ሄደች። አረቃውን ፈጀችው ገዜ ዋ ፈጀችው እንጂ ፈጀችው ብቻ። ይኸውልሽ ዳጣ እንዲያቃርያት ሰትዬት። ቆይ ገዜ አልገባኝም። ከአንተ ውጭ እንዴት? አይ ተረት እስቲ እናንተ መች ትሰሙና። ጉዳዩ ብዙ ነው። ሚስጥሩ ገና ብዙ ነው፣ ጥልቅ ነው ዳጣ። አሁን ይህን ዕቃ ሰበረችው ጨረሰችው። እንግዲህ ደሞዟ ተቻለ ታልቻለ ደግሞ ተኔም ቢሆን ተቆርጦ ይገዛል። ለዛ ግን ምን ሆነሻል? ሰው መስላሽ እንዳቀርቢያት አንቺ እንዲያውሪ ያርጓታል። አብድ ያለች እኮ ጨርቋን አልጣለችም እንጂ። እኔ ምንም አልገባኝም። ምጥን አይታታል? ምጥን ተውሃ ጋር ጋሽ ምግብ እንስጠው ብለው ወደ ውስጥ ገብተዋል። በጣም ጥሩ። እዚህ ናት። በይ ዳጣ እኔ ልሂድ። እየተጠነቀቅሽ ልጅ ደህና አይደለችም። ለብሳ ስታያት ደህና ሰው እንዳትመስልሽ፣ እንዳትጎዳሽ፣ ጠጋ እንዳትያዝ ዝም ብለሽ ወደዛ በልሽ ገዜ በይ እሺ እኔ ጥብልግ ልበል። እዙሽ ምንም አትሆኝ። እንግዲህ እንዲህ ነው ያደረገን እኛንም አንድ ሰሞን እንዲህ ነው ያደረገን። አይዞሽ ዱዳ ሆንሽ። አንደኛው እንደው አንገበቷን ሁሉ ላይ ዘግቷል። እስኪ አንድ ጊዜ ወጣ እንዴ ማሚ፣ አባቢ እኮ ምግብ አልበላም አለ። አፋውጥቶ ነው እንደዛ ያለው? ደግሞ ከየት የመጣ ምግብ? እማዬ እኮ ናት የሰጠችኝ። ሰርታ ሰው ጠይቂ ብላ ሰጠች። ቅድም መታል ነበር እንዴ? አንቺን ለምን ታደክምሻለች? ማሚ ችግር የለውም፣ እርሷ ምንም አልደከማትም እንደው። እሺ ለማንኛውም ውጡ፣ ይዛችሁት ውጡ። ደረጀ አሁን እንዴት ነው? ደረጀ በህይወቴ አንድም ቀን አንተን ለማየት እፈራለሁ ብዬ አስቤ አላውቅም ነበር። እህቴ ስላደረገችው ነገር በጣም ይቅርታ። ደረጀ ልጆቹም ተጨነቁ፣ አንተም ተጨነቅ። ደረጀ ውጭ ሀገር ሂደህ እንድትታከም እያነጋገርኩ ነበር፣ ግን እዚህ መታከም እንደምትችል ነግረውኛል። ስለዚህ ሰርጀሪ መሰራት አለብህ። በዚህ 2 እና 3 ቀን ውስጥ ሰርጀሪውን ትሰራለህ። እኔ ውጭ ሀገር ከመዲ ጋር ለመሄድ ወስኛለሁ። መሄድ ፈልጋለሁ። ደረጀ ደክሞኛል። አሜሪካ መሄድ ፈልጋለሁ። ብችል ባልመለስ ሁሉ ደስ ይለኛል። ሀሳብም እንደሆነ እባክህ ካላስቸገርኩ ጻፍልኝ። ኑ ኑ ኑ ኑ ኑ ምጥን ደወለልሽ? ደወልሽ ወይ?
ማታ እያወራኝ ነበር በቴሌግራም። ኧረ እባክሽ ምን ብሎ? ፎቶ ልኮልኝ ነበር። ምን አይነት ፎቶ? ከዚህ በላይ ራቁቱን? አዎ፣ ግን ደግሞ አጠፋው። እስክሪንሾት አደረግሽው ታዲያ? ላደርገው ስል እምቢ አለኝ። ኧረ ምጥን ለምንድን ነው ስህተት የምትሰሪው? እሺ አሁን ኤቢ አለች? አዎ፣ እኔ ክፍል ነው ያለችው። ችግር የለውም አሁን ትደውይለታለሽ። እናንተ እዚህ ቁጭ ብላችሁ ጠብቁኝ፣ የትም እንዳትሄዱ። አንቺ ነሽ ባታጠፊ። ምኑን ነው የማላጠፋው? ምን ፈልገሽ ነው? ኧረ አንቺ በእናትሽ ፊትሽ በጣም ነው የሚያስፈራው። በቃ በእናትሽ ፍቺ። ምን ፈልገሽ ነው እያልኩሽ ነው። ይኸውልሽ ኤቢ፣ በመጀመሪያ እኔ ምንም አልተረዳሽኝም። አልፈልግም፣ አታስረጅኝ። ኤቢ፣ እኔ ላንቺ ክፉ አይደለሁም። ኬድያን እኔ እንደፋራቴ። ዳጣ፣ ምን ፈልገሽ ነው እያልኩሽ ነው። በመጀመሪያ ይቅርታ፣ ግን ቃዲስ ምጥን ጋር እየደወለልሽ ነው። ለምንድን ነው ቃዲስ ምጥን ጋር የሚደውለው? ደውሎ እየጀነጀናት ነው። ይኸውልሽ ኤቢ፣ እኔ ስመ ብዬ አይደለም። ሲጀመር አንቺ ቃዲስን አታውቂውም። ናታንን ለመርሳት ብለሽ በእልህ ነው የምታገቢ። ይኸውልሽ ሁሉንም ታያቸውና ካላመንሽኝ ምጥን ሳልሆናለች እንሂድና የምትለውን እንስማ። በቃ ትደውልለትና ላውድ አድርገው፣ ከዛም እንደሚያወራ እንስማ። ታውራ። ቃዲስ ነው ምጥን ጋር የሚደውለው እኮ። ነይ እንሂድና ላሳይሽ። በቃ ላሰማሽ። ነይ ኤቢ፣ በቃ ነይ። ምጥን በይ አሁን ደውይለት። አይ እኔ ደውሎልሽ ያውቃል? ደውይ ምጥን። ምጥን ቶሎ በይ ደውይ።